ኢትዮጵያ በአፍሪካ ህብረት አጀንዳ 2063 መሰረት አፍሪካን በመሰረተ ልማት የማስተሳሰር ስራዋን እያከናወነች ትገኛለች። በተለይም ጎረቤት ሀገራትን በኃይል አቅርቦት ከማስተሳሰር አልፋ ራቅ ወዳሉት ሀገራትም ጭምር ኃይልን በማቅረብ ላይ ትገኛለች። ይህንን ኃይል የማስተሳሰር ስራ ይበልጥ እንዲያግዝ የተቋቋመው ኢስት አፍሪካን ፓወር ፑል የተሰኘው ተቋም በአዲስ አበባ ልዩ ስብሰባ በማድረግ ላይ ይገኛል። ተቋሙ በምስራቅ አፍሪካ የሚገኙ አባል ሀገራቱን ኃይል በመሸጥ በተለያዩ ዘርፎች ከሀገራት ጋር ግንኙነታቸውን የሚያጠናክሩበት ነው። ለማንኛውም አይነት የልማት እንቅስቃሴ እና ለብልጽግና ስራ ዋናው ትልቁ ግባት የሚሆነው ኢነርጂ ነው። ስለዚህ የቀጠናው ሀገራት ወይንም የኢስት አፍሪካ ፓወር ፑል አባል ሀገራት በአጠቃላይ የኢነርጂ ደህንነትን እንዲያረጋግጡ ነው። እኛ እንደ ምስራቅ አፍሪካ ሀገራት የምናስበው የኢነርጂ ደህንነት ማለት የሀገር ደህንነት ማለት ከሚል አንጻር ነው። ምክንያቱም አንድ ሀገር ኢነርጂ ደህንነት ሲሆን ወይ ኢነርጂ ሲኪዩር ሲሆን ኢኮኖሚ በዛው ልክ ያድጋል የሚል አቋም ስላለን ነው። ስለዚህ በአጠቃላይ ቀጠናውና አባል ሀገራቱ በአጠቃላይ የኤነርጂ ደህንነትን እንዲያረጋግጡ በሂደትም የኤሌክትሪክ ተደራሽነትን አዋጭ በሆነ ዋጋ እንዲያገኙና ኢኮኖሚያዊና ማህበራዊ ትስስርና ካልቸራል ትስስርን ጭምር ለማጠናከር ነው። በ24 ሰዓት አት ኤኒ ታይም የሆነ ሀገር ሲፈልግ መሸጥ ይችላሉ ማለት ነው። በተሻለ ዋጋ መሸጥ ይችላሉ። ሶ ልክ እንደ ስቶክ ኤክስቼንጅ የመገባበያ አይነት እንዲሰራ ነው ፓወር ፑሉ የተቋቋመው። ሶ እሱን አሁን ቶሎ እንዲጀምር ኦልሬዲ ኢንፍራስትራክቸሩ ሙሉ በሙሉ አልቋል። ግን ከዚህ በፊት ሀገሮች ለመጣጠስ በመሞከር እስካሁን ፋንክሽን መሆን አልቻለም። ይሄ ተቋም ኦልሞስት 21 ዓመት ሆኗል ከተቋቋመ። እሱን አሁን ባለው በኢትዮጵያ ውስጥ እንዲጀምር ማድረግ ነው ሁለተኛው ዋና ዓላማችን። እነዚህ ሁለቱን ዓላማዎች ለማሳካት ነው። ይሄንን ልዩ መደበኛ ስብሰባ አይደለም፣ በልዩ ሁኔታ የተጠራ ስብሰባ ነው። ኢትዮጵያ ያላትን የኃይል አቅርቦት ለጎረቤት ሀገራት በመሸጥ በዲፕሎማሲውም በኢኮኖሚውም ተጠቃሚ እንደሆነች ይነሳል። የኃይል ትስስሩ ፋይዳው ባለፉት ዓመታት ለሀገር ካስገኘው ገቢ ከታየ ይበልጥ ሊሰራበት የሚገባ እንደሆነ ተነስቷል። ኢትዮጵያ ከፍተኛ የሆነ የታዳሽ ኤነርጂ ምንጭ ሀገር ናት። በመሆኑ በምስራቅ አፍሪካ እንደምትገኘው ሀገር ሁላ ለተለያዩ ሀገራት ለጎረቤቷም ኤሌክትሪክ ዝቅተኛ የሆነ ኤሌክትሪክ ታሪፍ በዓለም ላይ እያቀረበች ትገኛለች። ለጅቡቲ እያቀረብን እንገኛለን። ለሱዳን፣ ለኬንያ፣ ታንዛኒያ እያቀረብን እንገኛለን እስካሁን ድረስ። በቀጣይ ደግሞ የምስራቅ አፍሪካ ኃይል ትስስርን ከደቡብ አፍሪካ የኃይል ትስስር ጋር ለማቀናጀትና አንድ ለማድረግ እቅድ ይዘናል። ለምን ከተባለ ኦልሬዲ ታንዛኒያ ደርሰናል። ከታንዛኒያ ዛምቢያ ደግሞ ኦልሬዲ በደቡብ አፍሪካ የኃይል ትስስር ውስጥ ያለች ሀገር ናት። ስለዚህ ምንድነው ቅድም ያልኳቸውን ጉዳዮችን ውጤታማ ከማድረግ አንጻር የኃይል ትስስሩን ማጠናከሩ ይቀጥላል። እንደ ሀገር ብዙ ነገሮች ጥቅም አለው። አንደኛ የዲፕሎማሲ አቅም ይሰጠናል እንደ ሀገር። ሁለተኛው የተሻለ ገቢ ማግኘት እንችላለን። ኤክስፖርት ስለምናደርግ ገቢያችን አገር ውስጥ ከምናገኘው ከሚሸጠው ጋር የሚገናኝ አይደለም። ከፍ ባለ ዋጋ ነው ለጎረቤት ሀገሮች እየሸጥን ያለነው። ሶስተኛው የኃይል ትስስሩ ዋናው ጥቅም የኤሌክትሪክ ሴኩሪቲን አሹር ማድረግ ነው። እየተካሄደ በሚገኘው የኢስት አፍሪካን ፓወር ፑል ልዩ ስብሰባ ሁሉም ሀገራት የየራሳቸው አጀንዳ ቢኖራቸውም በዋናነት የመተዳደሪያ ደንብና መግባባት ሊደረስባቸው የሚገቡ ጉዳዮች ቅድሚያ ተሰጥቷቸዋል። ልዩ መደበኛ ስብሰባ አይደለም፣ በልዩ ሁኔታ የተጠራ ስብሰባ ነው። የተቋሙ የመተዳደሪያ ደንብ ሪኒው የሚደረግበት አፕዴት የሚደረግበት ፕሮግራም ነው ማለት ነው። ዛሬና እስከ አርብ ድረስ አሁን ዛሬ የምናደርገው የተቋማት ስራ አስፈጻሚዎች ከነገ በኋላ ደግሞ የኢነርጂ ሚኒስቴሮች የሚያደርጉት ስብሰባ ነው። በእነዚህ ሁለት ተከታታይ ስብሰባዎች የተቋሙን ጥንካሬ በደንብ ለማምጣት እና ማርኬቱን በፍጥነት አሁን ባለው ስትራክቸር እንዲቀጥል ለማድረግ ነው። ከመድረኩ ባገኘነው መረጃ የኢስት አፍሪካን ፓወር ፑል አፍሪካን በኃይል ለማስተሳሰር ካለው እቅድ አኳያ በምስራቅ አፍሪካ ከሚገኙ ሀገራት በተጨማሪ ግብጽና ሊቢያን ያካተተ መሆኑ ተነስቷል።